ዩክሬን በጥቁር ባህር ላይ በሚገኘው የሩሲያ የኖቮሮሲስክ ወደብ ላይ ጥቃት ካደረሰች በኋላ የአሜሪካ የውጭ ጉዳይ ሚኒስቴር የዩክሬን መንግስት የአሜሪካ ጥቅሞችን ከመንካት እንዲቆጠብ መናገሩን በዋሽንግተን የዩክሬን አምባሳደር ገልጸዋል። አምባሳደር ኦልሃ ስቴፋኒሺ መልእክቱ ይፋዊና ኦፊሴላዊ መልእክት ነው ሲሉ የገለጹ ቢሆንም መልእክቱ እንዴት እንደደረሳቸው ወይም በውጭ ጉዳይ ሚኒስቴር ተጠርተው እንደሆነ ዝርዝር ለመስጠት ፈቃደኛ አልሆኑም። ዩክሬን ግንኙነቱን ልብ ማለቷንም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። የሩሲያና ዩክሬን ጦርነት የተጀመረበትን 4ኛ ዓመት አስመልክቶ ንግግር ያደረጉት አምባሳደሯ የውጭ ጉዳይ ሚኒስቴር መልእክቱን የላከው ዩክሬን በኖቮሮሲስክ ላይ ጥቃት ካደረሰች በኋላ የአሜሪካንና የካዛኪስታንን ኢኮኖሚያዊ ጥቅም ስለነካ ነው ብለዋል። አብዛኛው የካዛኪስታን ዘይት ወደ ውጭ የሚላከው በኖቮሮሲስክ ወደብ በኩል ነው። ባለፈው አርብ የዩክሬን የድሮን ጥቃትን ተከትሎ ወደቡ የዘይት ኤክስፖርቱን ለጥቂት ጊዜ መስተጓጎል ገጥሞት ነበር። አምባሳደሯ መልእክቱ ትኩረቱን ያደረገው የአሜሪካን ጥቅም በሚነኩ ጥቃቶች ላይ እንጂ በሩሲያ መሰረተ ልማቶች ላይ የሚደረጉ ጥቃቶችን እንዲቆሙ በሚያዝ መልኩ እንዳልሆነ አብራርተዋል። ይህ ግንኙነት ዩክሬን የሩሲያን ወታደራዊና የኢነርጂ መሰረተ ልማቶች እንዳታጠቃ ከማበረታታት ጋር የተያያዘ አልነበረም። የተያያዘው የአሜሪካን ኢኮኖሚያዊ ጥቅም እዚያ በመነካቱ ነው ብለዋል። ይህ ክስተት ዩክሬን ከሶቪየት ህብረት ውድቀት በኋላ ካገኘችው ነጻነት ጀምሮ ባሉት 10 ዓመታት ውስጥ ከአሜሪካ ጋር ጠንካራ የኢኮኖሚ ትስስር መፍጠር እንዳልቻለች ግልጽ ያደረገ መሆኑንና እርሳቸውም ይህንን ለመለወጥ ቁርጠኛ መሆናቸውን ገልጸዋል። ስራቸውም ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ ከመስራት ባለፈ ኪየቭ በዩክሬን ውስጥ ዘላቂና የረዥም ጊዜ የአሜሪካ የኢኮኖሚ ጥቅሞችን እንድትገነባ ማረጋገጥ እንደሆነና ይህም ለሀገራቸው ጠንካራ የደህንነት ዋስትና እንደሚሰጥ ተናግረዋል። ባለፈው ሳምንት በጄኔቫ በዩክሬንና በሩሲያ መካከል ለ2 ቀናት የተደረገው የሰላም ንግግር ምንም አይነት ውጤት ሳያመጣ ቀርቷል። በተደጋጋሚ እንደተገለጸው ለንግግሮቹ ውጤት አለማምጣት በሁለቱም ወገኖች በኩል የሚቀርቡት ቅድመ ሁኔታዎች ጠንካራ መሆናቸውና ለመለወጥና ለማሻሻል ዝግጁ ሆነው አለመገኘታቸው ነው። ከንግግራቸው በኋላ በፕሬዝዳንት ዶናልድ ትራምፕ የስቴት ኦፍ ዘ ዩኒየን ንግግር ላይ የታደሙት አምባሳደሯ ሀገራቸው ትራምፕ ጦርነቱን ለማቆም በግል እያደረጉ ላለው ጥረት አመስጋኝ መሆኗንና ምንም እንኳን የተኩስ አቁም ስምምነት ላይ መድረስ ባይቻልምና ወታደራዊ ድጋፍ ቢቀንስም ዋሽንግተን እንደጣለቻቸው እንደማይሰማቸው ተናግረዋል። ቀደም ሲል የዩክሬን ምክትል ጠቅላይ ሚኒስትር የነበሩት አምባሳደሯ ባለፈው ዓመት በሩሲያ 2 ትላልቅ የነዳጅ ኩባንያዎች ሉኮይልና ሮዝኔፍት ላይ ከተጣለው ማዕቀብ በኋላ ኮንግረሱ ለተጨማሪ ማዕቀቦች መሰረት የሚሆን አጠቃላይ የማዕቀብ ረቂቅ ሕግ እንዲያጸድቅ አሳስበዋል። ዩክሬን በሕጉ ላይ ከአሜሪካ ሕግ አውጪዎች ጋር በቅርበት እየሰራች መሆኗን ሕጉ ሲቀርብ የሁለቱም ወገኖች ሪፐብሊካንና ዲሞክራቶች ከፍተኛ ድጋፍ እንደሚያገኝና ትራምፕም እንደሚፈርሙት እንደሚጠብቁ ተናግረዋል። ስለዚህ አሁን መጽደቅ አለበት፣ ካልሆነ ግን ይህንን ለማድረግ ፍላጎት እንደሌለ እንረዳለን ብለዋል። በተጨማሪም ዩክሬን ሩሲያን ለጦርነቱ የምታገኘውን ገቢ ለማሳጣት አዳዲስ መንገዶች ላይ ከአሜሪካ መንግስት ጋር እየሰራች መሆኑን ገልጸዋል። ነገር ግን ዝርዝር መረጃዎችን ለመስጠት ፈቃደኛ አልሆኑም። ሩሲያ በዋናነት ገቢ ታገኝበታለች ተብሎ የሚነሳው የነዳጅ ምርት ሲሆን ዩክሬንም በተደጋጋሚ በነዳጅ መሰረተ ልማቶች ላይ ተደጋጋሚ ጥቃቶችን ስትሰነዝር ቆይታለች። ዜሌንስኪም በተደጋጋሚ ማዕቀብና መሰል እርምጃዎች እንዲጣሉ ሲጠይቁ ቆይተዋል፣ እየጠየቁም ይገኛሉ። ጦርነቱ 4ኛ ዓመቱን አስቆጥሯል። ወደ 5ኛ ዓመቱም እየተንደረደረ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬናውያን የሩሲያን ጥቃቶች ለ4 ዓመታት በትልቅ ድፍረት በመቋቋማቸው አመስግነዋል። ሞስኮ መንፈሳቸውን ለመስበር ወይም የጀመረችውን ጦርነት ለማሸነፍ አልቻለችም ብለዋል። ዜሌንስኪ ዩክሬን በሩሲያ የሚሰነዘሩ ከባድ የክረምት ጥቃቶችን እየተቋቋመችና በሰላም ንግግሮች ላይ እድገት ለማምጣት እየታገለች ባለችበት ወቅት ነው። ነጻነታችንን ተከላክለናል ለማለት ሙሉ መብት አለን፣ መንግስታዊነታችን አላጣንም ብለዋል። ፑቲን ግቡን አላሳካም፣ ዩክሬናውያንን አልሰበረም፣ ይህንን ጦርነትም አላሸነፈም ሲሉ አክለዋል። ለዩክሬን ያላቸውን ድጋፍ ለማሳየት የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን፣ የፊንላንድ ፕሬዝዳንት አሌክሳንደር ስተብና 7 ጠቅላይ ሚኒስትሮችን ጨምሮ ከ10 በላይ ከፍተኛ የአውሮፓ ባለስልጣናት የጦርነቱን መታሰቢያ ለማክበር ወደ ዋና ከተማዋ ኪየቭ ተጉዘዋል። ጦርነቱ በመቶ ሺዎች የሚቆጠሩ ሰዎችን ገድሏል። በሚሊዮኖች የሚቆጠሩ ዩክሬናውያንን ሕይወት አቃውሷል። እንዲሁም በመላው አውሮፓ የደህንነት ስጋትን ፈጥሯል። በሁለቱም ወገኖች የተገደሉ፣ የቆሰሉ ወይም የጠፉ ወታደሮች ቁጥር እስከ መጪው ጸደይ ድረስ 2 ሚሊዮን
ቢሊዮን ሊደርስ እንደሚችል ተንታኞች ይገምታሉ። ነገር ግን ቁጥሮች ከግምት ያለፉ አይደሉም። የአውሮፓ ህብረት ለዩክሬን ቀጣይነት ያለው ፖለቲካዊ፣ ኢኮኖሚያዊ፣ ሰብአዊ፣ ወታደራዊና ዲፕሎማሲያዊ ድጋፍ እንደሚሰጥ ቃል ገብቷል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ህብረቱ እስካሁን በሃንጋሪ የታገደውን 90 ቢሊዮን ዩሮ ብድር ለማድረስ መንገዶችን እንደሚፈልግ ተናግረዋል። የቡድን ሰባት ሀገራት መሪዎችም ለዩክሬን ያላቸውን የማይናወጥ ድጋፍ በድጋሚ አረጋግጠዋል። በጋራ መግለጫቸውም አሜሪካ እየመራችው ላለው የሰላም ድርድር ድጋፋቸውን የገለጹ ሲሆን አውሮፓም በሂደቱ ቀዳሚ ሚና እንዳላት ገልጸዋል። ከ30 በላይ መሪዎችን የያዘው የፈቃደኞች ጥምረት ሩሲያ ያለምንም ቅድመ ሁኔታ የተኩስ አቁም እንድታደርግ ጥሪ አቅርበዋል። ሩሲያ አሁን የዩክሬንን 19.5 በመቶ ግዛት ትቆጣጠራለች። ነገር ግን ከ2023 ጀምሮ ግስጋሴው አዝጋሚ ሆኗል። ሞስኮ በምስራቅ ዩክሬን የሚገኘውንና በማዕድን የበለጸገውን የዶንባስ ክልልን ለመያዝ በምታደርገው ጥረት ጦርነቱ ወደ ከባድ ፍልሚያ ተቀይሯል። የሩሲያና ዩክሬን ባለስልጣናት በአሜሪካ አሸማጋይነት የመጀመሪያውን ቀጥተኛ ንግግር በጥር ወር የጀመሩ ቢሆንም በግዛትና በደህንነት ዋስትና ጉዳዮች ላይ አሁንም አልተስማሙም። ሞስኮ ኪየቭ የዶንባስን ክልል እንድትሰጣት ትፈልጋለች። ዩክሬን ይህንን ጥያቄ ውድቅ አድርጋለች። ዜሌንስኪ ዩክሬን ሰላምን ለማስፈን ሁሉንም ነገር ለማድረግ ዝግጁ መሆኗን፣ ነገር ግን ዩክሬናውያን የከፈሉትን መስዋዕትነት እንደማትከዳ ተናግረዋል። ሰላም እንፈልጋለን፣ ጠንካራ ክብር ያለውና ዘላቂ ሰላም ብለዋል። ማንኛውም ስምምነት መፈረም ብቻ ሳይሆን በዩክሬናውያን ዘንድ ተቀባይነትን ማግኘት አለበት ሲሉም አክለዋል። የቀድሞ የዩክሬን መከላከያ ሚኒስትር አማካሪ ዩሪ ሳክ ለአልጀዚራ እንደተናገሩት ዩክሬን ቀድሞውኑ ዩክሬናውያን ከፈለጉት በላይ ስምምነት ስላደረገች ከእንግዲህ ምንም ነገር አትሰጥም ብለዋል። ሩሲያ እውነታነት የጎደለው አቋም እንደያዘችም ከሰዋል። የአሜሪካ ዲሞክራትና ሪፐብሊካን ሴናተሮች ፕሬዚዳንት ዶናልድ ትራምፕ የስቴት ኦፍ ዘ ዩኒየን ንግግራቸውን ከማቅረባቸው ጥቂት ሰዓታት ቀደም ብለው ዩክሬንን የሚደግፍ የውሳኔ ሀሳብ አቅርበዋል። ይህ የውሳኔ ሀሳብ በዲሞክራቷ ሴናተር ጂን ሻሂን እና በሪፐብሊካኑ ቶም ቲሊስ የተመራ ሲሆን ከሩብ በላይ የሚሆኑ የሴኔት አባላትን ድጋፍ አግኝቷል። በውሳኔው ውስጥ በኔቶ አጋሮች መካከል ጠንካራ ትብብር እንዲኖርና ማንኛውም የሰላም ድርድር የዩክሬንን ሉዓላዊነትና የግዛት አንድነት እንዲያከብር እንዲሁም ዩክሬን ስለወደፊት በሚደረጉ ውይይቶች ማዕከላዊ አካል እንድትሆን ጥሪ ቀርቧል። ይህ የውሳኔ ሀሳብ የቀረበው የዜሌንስኪ መንግስት የሰላም ስምምነት እንዲያደርግ ከአሜሪካ ከፍተኛ ግፊት እየደረሰበት ባለበት ወቅት ነው። ምንም እንኳን የውሳኔ ሀሳቡ የህግ አስገዳጅነት ባይኖረውም በዋሽንግተን ውስጥ ለኪየቭ ያለውን ከፍተኛ ድጋፍ የሚያሳይና ትራምፕ ለዩክሬን ተጨማሪ ድጋፍ እንዲያደርጉ የሚጠቁም መልእክት ነው። ትራምፕ ጦርነቱን በ24 ሰዓታት ውስጥ እንደሚያስቆሙ ቀደም ብለው ቢናገሩም ጦርነቱ 4ኛ ዓመቱን መያዙን የውሳኔ ሀሳቡ ያስታውሳል። የኮንግረሱ አባላት ትራምፕ ቀደም ብሎ የተፈቀደውን የገንዘብና የወታደራዊ ድጋፍ ለዩክሬን እንዲልኩም አሳስበዋል። በተመሳሳይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩክሬንን የሚደግፍ ዓለም አቀፍ ድንበሮቿን የሚያከብርና ሩሲያ በሲቪሎችና በወሳኝ የኤነርጂ መሰረተ ልማቶች ላይ የምታደርገውን ጥቃት የሚያወግዝ የውሳኔ ሀሳብ በሰፊ ድምፅ አጽድቋል። ውሳኔው በ107 ድጋፍ በ12 ተቃውሞና በ51 ድምፅ ተአቅቦ አልፏል። ሩሲያ፣ ቤላሩስና ሱዳን ከተቃዋሚዎቹ መካከል ሲሆኑ ቻይናና አሜሪካ ድምፅ ከመስጠት ተቆጥበዋል። የአሜሪካ ተወካይ ታሚ ብሩስ እንደገለጹት ዋሽንግተን ድምፅ ከመስጠት የተቆጠበችው የውሳኔ ሀሳቡ ውስጥ የተካተቱት አንዳንድ ቃላት አሁን ያለውን የሰላም ድርድር ሊያደናቅፉ ይችላሉ በሚል ስጋት ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ጦርነቱ በህሊናችን ላይ ያለ ጠባሳ ነው ብለዋል። በጸጥታው ምክር ቤት ስብሰባ ላይ አሜሪካና ቻይና ተጋጭተዋል። ዋሽንግተን ቻይና የሩሲያ የነዳጅ ዘይት በመግዛትና ወታደራዊ አገልግሎት ሊሰጡ የሚችሉ ቁሳቁሶችን በመሸጥ የሩሲያን የጦር መሳሪያ ማሽን እየደገፈች ነው ስትል ከሳለች። ቻይና በበኩሏ አሜሪካ ውሸትና ሰበብ እየፈጠረች ነው ስትል ምላሽ ሰጥታለች።